እንግዲህ በፖሊሶች እጅ እየተፈለገች ትገኛለች። እሷ ግን ምንም እስካሁን እጅ እየሰጠች አይደለም። ምክንያቱም በጣም ብልጥ ነች። እንግዲህ እንደምንም ብላ ተደብቃለች። ከገጀራው ቤት ገጀራው እንደምንም ብሎ አስጠግቷታል። ይሁን እንጂ የአበበ እንግዲህ ጠላቶች የአባት ጠላቶች የሆኑት እሱን እያሳደዱት ይገኛሉ። በዚህ መካከል እንግዲህ አቤ በጣም አለኝ ብሎ ያስበው አንድ አማራጭ ደመቀ እንዲያግዘው እና እሱ ደግሞ የተቻለውን አድርጎ ከጠላቶቹ እንዲጠብቀው ነው። ደመቀ ደግሞ ይህን ያክል ኃይልም ሆነ ምንም የለውም። ስለዚህ የሆነ ነገር እናድርጋለን አታስብ እያለ ከማጽናናት ውጭ እስካሁን ምንም የጀመረለት ነገር የለም። በሌላ በኩል እንግዲህ ዳይመንድ ያው ብዙ ብር የደረሰው ይመስላል ሎተሪ። ከዚህ በኋላ ደህንነቸው ሀብት መጣ በማለት ይደሰታል ማለት ነው። እንግዲህ ምን አይነት ሎተሪ እንደደረሰው ባናቅም ደስተኛ ነው አሁን ላይ። ይሁን እንጂ እንግዲህ ንጉስም ወይም ደግሞ ኪንጎ ያው ከቅምጥል ጋር ትንሽ ተወራርፈዋል። ቅምጥልም ስራ ባልደረባው ጋር እንግዲህ ቤት የምትባላለች እሷ ደውላ አኳርፋት ነበር፣ አጣልታቸዋለች። ያችን ማናት ማንም ሴት ቀና ብላ እንድታይ አልፈልግም፣ ለምንድን እንደዚህ የምትላቸው እያለ በጣም ስትጨቀጭቀው ነበረ። እሱም እንደዛ አይደለም እባክሽ ተረጋጊ እያለ ለማረጋጋት ሞክሯል። ከዛ በተጨማሪ እንግዲህ ባቡሬ አሁን ላይ በጣም ከፍቶት ነው ያለው። አንደኛ ዴሊ ምንም እያስታወሰችው አይደለም፣ ሁለተኛ ደግሞ እናቱ በጣም ታማለች እና ዶክተር ማየት አለብኝ እያለም ነበረ። ሁለት ሰዎች እንግዲህ በጣም የሚወዳቸው ታመዋል። እንግዲህ እናቱን ለረጅም እድሜ ያኑርለት የሚባለው ምንም ነገር መሆን የለባትም። ሌሊም ቢሆን እንግዲህ ማስታወስ አልቻለችም እስካሁን ድረስ። እንግዲህ ሰዎችንም ያለ ስማቸው ነው የምጠራቸው፣ የተለያየ ስም እየጠራች እንግዲህ ገሬት ገሬት እያለ ነው የምትጠራቸው። በዚህ ምክንያት እንግዲህ እነሱም ትንሽ ደብሯቸዋል። ብቻ እንግዲህ ከማሚ ጋር ወይም ደግሞ ከእትዬ ጋር ለምንድን ነው አኩኩሎሽ የማንጫወት እያለቻት እንግዲህ በዚህ እድሜዋ አኩኩሉ ሲጫወቱም ነበረ። እንግዲህ ብርቄን ያው ብርቄ እያለች ነው የምጠራት። ከዛ ደግሞ ለምንድን ነው የማትታዘዥኝ አንቺ ግን በቃ እኔ ምንድነው ነገርሽ ሰራተኛ እኮ ነሽ መርሳት የለብሽም እያለቻት ነው። እንግዲህ ሊሊ አሁንማ እንደ ፍቅርን በጣም እያቃጠለቻት ነው ያለችው። በጣም ጥሩ ነገር ነው። ምክንያቱም ፍቅር ስታቃጥላት ነበረ ጤነኛ ሆና ሳለ፣ አሁን ግን ልክ እንደ ሰራተኛ እያየቻት ስለሆነ በጣም በሸቃት ነው። ፍቅር ስሜ ፍቅር ነው ብርቄ አይደለም ብላ ብነግራትም እንዴ ካት ብላ ነው የምትስቅባት። እንዴት ነው አንቺ ደግሞ ብርቄ የሆንሽው ከመቼ ወዲህ ነው ሰራተኛችን ነሽ እንጂ እያለቻት። ከዛ እንግዲህ ግን በቃ ባታስከፊኝስ ምን ይመስልሻል ስትላትም ነበረ። ከዛ ደግሞ እንግዲህ ፍቅር ምንድን ያደረገችው ግን ለሊ የምር እንደሆነ አደይን ረስተሻታል ትላታለች። ማናት አደይ ትላለች። እንግዲህ ደግሞ በዚህ ቅጽበት አደይ ትመጣና ከዛ ሊሊ ትላታለች። አደይ ማለት ነው ይቺ ናት ስትላት እንግዲህ ፍቅር እሷ ነው እንዴ ይቺ እኮ መምህር ናት ትላታለች። እንግዲህ የትምህርት ቤት አስተማሪዋ ምናምን መስላት ነው እንግዲህ እንደዛ አለቻት። ከዛ እንደዛ እንዳልተዋደዳቸው ፍቅራቸው እንደዛ እንዳላስቀና አሁን እንደዚህ ረሳሻት በጣም ደስ ይላል እያለች እንግዲህ ፍቅር ማብሸቅ ፈለገች አደይን። አደይ ደግሞ እባክሽ ፍቅር ዝም በያት እንደዛ አትበይ እስኪ ትላታለች። ከዛ ግን ያው ዶክተሩ ደግሞ እንግዲህ በሌሊ እያሳበበ ከአደይ ጋር ጊዜ ማሳለፍ እና አደይን መንከባከብ ይፈልጋል። ዴቭ ደግሞ ይሄ ነገር ነቅቶበታል። ዶክተሩ ሌላ ዓላማ እንዲሁም ደግሞ ከዴቭ ፍቅር እንደያዘው ዴቭ አውቋል። ምክንያቱም ያው ወንዶች ይግባባሉ፣ ወንዶች ይግባባሉ ልክ ሴትና ሴት እንደምትግባባው ሁሉ እና እሱ ነቅቶበታል። ይሁን እንጂ እስካሁን ድረስ አደይ ደግሞ አላወቀችም እንደሚወዳት ዶክተሩ። ብቻ እንግዲህ ያመላልሳል ነው ዞር በልል ብሎ ያው መንገድ ላይ እየሸኛት እያለ በጣም ያቅፋታል። እንግዲህ እነ ዴቭ ደግሞ ሁለተኛ ከአደይ አጠገብ እንዳላይህ ብዬ ስንቴ ነገር ያለው አስጠንቅቄ ነበር፣ አንተ ግን እየሰማ አይደለም እየገባ አይደለም ለምንድን ነው ይለዋል ማለት ነው። ከዛ በተጨማሪ እንግዲህ በጣም ተናዷል ማለት ነው። ይሁን እንጂ አደይ ደግሞ ምንድን ያለችው ዴቭ ይሄን ቅናት አቁም፣ አትቅና፣ ምንም ነገር የለንም ስለ ሊሊ እያወራን ነበር ነው ያለችው። እሱ ደግሞ እንደዛ እንዳልሆነ ገብቶታል። በቃ ያለኝ አማራጭ አንቺን ማመን ነው እንጂ ምን አድርጋለሁ ብሎ እሺ ብሏት ነው የሄደው። ከዛ እንግዲህ ከሄዱ በኋላ ዶክተር ሆስፒታል ሄደው ፖሊስ ጋርም እንግዲህ ቤዛን ለማሳሰር እየሞከረ ስለነበረ መፍትሄ አላገኘም። ወንድሟንም እየፈለገ ነው። ፖሊሱም ተናዶበታል። ምክንያቱም ሸወድከኝ እያለውም ነበረ። አሁን እንግዲህ ሚስጥሩን እንዳለ ምናምን ሌልናት እንደዛ አደረገቻት ቤዛ ነው ብሎ ቢናገር ኑሮ ሆስፒታል ተጠያቂ አድርጉታል ብሎ ስላሰበ ይሁን ብቻ አልተናገረም። ባቡሬም ከፍቶት እንግዲህ ቁጭ ብሎ መንገድ ላይ ዴቭ ጋር ይገናኛሉ። በሰላም ነው ሲለው ሰላም ነው ይለዋል። ምን ሆንክ? በቃ ሆስፒታል ልሄድ ነው እኔ አሁን ሊሊ ሰላም ከሆነች እናንተ ጋር ካለች ጥሩ ነው፣ ስለዚህ እኔ መሄድ አለብኝ ይልና ይሄዳል። ከዛ ዶክተር ሄዶ ሲያናግረው
ምንድነው እንደዚህ የሚያስፈራ ነገር? ያንተ ምች አለበት ብሎ ነው እንግዲህ የጠየቀው በቀጥታ ዶክተርም። ኧረ እንደዚህ አይነት ነገር የለም፣ እኔም እየፈለግኳት ነው፣ ወንድሟም የለም፣ ይልቅ ስታገኛቸው አንተ ራሱ ፈልገህ ለእኔ ያሳውቀኝ ይለዋል። እንግዲህ እሺ ብሎ ወጥቶ ወደዛ ቢሮ፣ አጅሬ ደግሞ ገጀረው አምልጦ ስራውን እየሰራ ነው ያለ በድብቅ። ያው በመንገድ እንግዲህ አጅሬ የቤዛን ወንድም ያገኝና እሱም ያው እህትማማቾች ይዋደዳሉ። ቤዛም ትወደዋለች ወንድሟን፣ እሱም እንደዛው። በቃ ለእናታችን ስንል ሀብታችን ማስመለስ አለብን ብለው ነው የሚያስቡት። እንግዲህ የትኛው ሀብት እንደሆነ እስካሁን የነሱ እናት አትታወቅም። ብቻ እንግዲህ ሁሉንም ነገር ተጋፍጠው አንተም ያለ ለእኔ ነህ አንቺም ተባብለው ተሳስበው እየሰሩ ነው ያሉት ይህንን ስራ፣ የወንጀል ስራ ቢሆንም ማለት ነው። እንግዲህ መጀመሪያ ያደረገው ነገር የቤዛ ወንድም ምንድን ነው፣ ገጀራው አቢ የሚባል ጠላት አለ እና እሱን አፋልገኝ፣ ከዛ ብዙ ገንዘብ አለ ብሎ ሲያማክረው ምንድን ነው ያለው፣ ክፍያ ያለው ምናምን ሲለው አሁን ያለው እሺ በቃ ይልና ታውቀዋለህ ምናምን ሲለው አይ አላውቀውም ብሎ ነው የተንተባተበ። ያውቀዋል ግን ደግሞ መጀመሪያ እህቴን ላማክር በሚለው ነው የሸመጠለው። ግን እንዳለውም ሄዶ እህቱን አማከራት። ቤዛ እንዴት ነው አቢ የሚባለውን እኮ ሰዎች እየፈለጉን ነው፣ ምን ይመስልሻል? እና እኛ ቤት እንዳሉ ነገር ከአንድ ስትለው አይ አልነገርኩትም ብሏል። ይሄ ጥሩ ነገር ነው። ከዛ በቃ እንኳን እንደዛ አልነገርኩትልና ቤዛ አሁን ከገጀራው ጋር መደራደር ነው የፈለጋችው። ገጀራው ገንዘባቸውን አልሰጣቸውም፣ መድኃኒቱን ያስገቡበትን። ስለዚህ አሁን እሷ ያደረገችው ምንድን ነው፣ የመድኃኒቱን ገንዘብ ስጠኝ፣ ከዛ ደግሞ የምትፈልገውን ጠላት እኔ ቤቱን አሳያለሁ፣ ሰተት አድርጌ ይዤ እሄዳለሁ፣ ከዛ በኋላ ቀላል ይሆናል መፍትሄው ትለዋለች ማለት ነው። ገጀራውን በጣም በሀሳቧ ይገረማል። በቃ በጣም በዝም ብለሽ አንቺ ብቻ ገንዘብ አገኛ፣ ስለ ሰዎች አትጨነቅ የሚልና እሺ ይላታል ማለት ነው። አቤን ልታሳየው ነው ቤቱ የት እንዳለ እና ገንዘቡን ሊከፍላት ነው። ግን ገጀራው ገንዘብ ይከፍላታል አይከፍላትም ነው ዋናው ጥያቄ። እሷ ብትወስደው መዛ ቤት ገንዘቡን ይከፍላታል ወይ? ግን እዚህ ጋር ዳኒ ያሰቡ ነገር አለ። ሄለን በጣም ታሳዝናለች አለ። ከገጠር ነው የመጣችው። ከዛ አቤ ደግሞ የሆነ ነገር ቢሆንባት ብቻዋን የሚቀር ብሎ አዝኖላታል። ለአቤ አላዘነለትም። ከዛ ደግሞ ተንከባከበው ብሎትም ነበረ። እሷን ተንከባከባት ብሏ ስለነበረው አላዘንም። ይሁን እንጂ እንግዲህ ስህተት አድርጋ ይዛቸው ሄዳለች። ዶክተሩም ሌሊን በድጋሚ ካላገኘው ይላል። አደይ ምሽ ብላ ልትወስደው ተስማማች። ከሄዱም በኋላ እንግዲህ ዴብ አብሬያችሁ ነው የሚሄድ በማለት ሙጭጭ ይላል። አደይ እንግዲህ አልተረዳችውም። ወዴትም አትሄድም እዛው ተቀመጥልና ያው እንግዲህ አብረው ይሄዳሉ። ሌሊ እንግዲህ ኤላ እያለች ነው የምትጠራው ዶክተሩን እስካሁን። ሩታም ያው ዶክተሩን ወደዋለች። ሆስፒታል ሜዳ ሰላም ትለዋለች። ብቻ ዶክተሩ ምንም አልገባውም እንግዲህ ሁኔታዋ እና ታዲያ ምንድን ነው ነገርሽ እያላትም ነበረ። እንግዲህ እንደወደደችው አልነገረችውም። እሱም እንግዲህ ፍቅሩን ደብቆ ሁሌ ያለ አንቺ አልችልም እያለ ይዘፍናል። አጅሪት ሮማን ደግሞ በቃ አፈቅርሻለሁ ካላልከኝ በቃላት እኔ አይገባኝም እያለች እየሸመጠጠችው ነው። ብቻ እየተረዳችው አይደለም። እንግዲህ የፍቅር እናትም ደስ ብሏታል። በስተርጅና በቃ ኩኩሉ ተጫወቱ ከሊሊ ጋር እያለች ማለት ነው። ሊሊ ደግሞ ዴኔ እናት አንቺ አልረጅሽም ሁሌም ወጣት ነሽ እያለቻት ስታሞግሳት ነበር። ብቻዋ ደስ ብሏታል። እንግዲህ መጨረሻቸው ምን እንዲሆን ይችላል። ዛሩ እንግዲህ እስካሁን አልተነቃበትም አደይ እንደሚወዳት ከዴብ ውጭ። አደይ ግን ይሄን ነገር ስታውቅ ምን ይሰማታል? በእርግጠኝነት ለካ ዴብ የጠረጠረው ነገር እውነት ነው። ከእሱ ጋር እንዳትገናኝ አትምጭ ምናምን ሲለኝ የነበረው ለዚህ ነበረ ብላ የምታኮርፍ ይመስለኛል በበኩሌ ማለት ነው። እንግዲህ ቤዛም እስካሁን አልተያዘችም ይመስላችኋል? እስር ቤት የሚገባ ይመስላችኋል ቤዛና ወንድሟ? ወይስ ደግሞ በዚህ ይቀጥላል? ሊሊ ማስታወስ አለባት።